እንዲምርብሽ ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ ከሚያስብ ከማይዘነጋ ፍጥረቱን ከሚያረጋጋ ስላለሽ በእግዚአብሔር ቀኝ ለኃጥአን ድንግል ለምኚ ስመኪ ወዘገብረ ተስካርኪ ብሎ ቃል ኪዳን ሰጠሽ ፍጥረትን እንዲምርብሽ ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ ከሰማይ ሰማያት ወርዶ መለኮት ስጋን ተዋህዶ አየነው በጠባብ ደረት ወሰንሽው በአጭር ቁመት ስመኪ ወዘገብረ ተስካርኪ ብሎ ቃል ኪዳን ሰጠሽ ፍጥረትን እንዲምርብሽ ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ ሰነድ ነሽ መታረቂያችን ከተማም መማፀኛችን በሰማይ በምድርም ያሉ ለክብርሽ ቀን ይገኛሉ ዮሐዴ ተቋረጠ እኔ ላይ አቆምኩሳ ዮሐዴ ምን ነው ቀኔውን ቀጥሎ እንጂ በርግጥ መዝሙሩ መጨረሻ ነው ዝማሬ መላእክት ያሰማልን ቃሎት ያሰማልን ለጨርሳት እንዴ ነው ብሮስኪ እንኳን ደህና መጣ ሁላችሁም እንኳን ደህና መጣችሁ ሰላም በሉ እንዴት አላችሁ ሰላም ለእናንተ ይሁን የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር አለን እንኳን ደህና ቆያችሁን ተላለ ሁላችሁንም ሰላም ብለናል እንዴ ግሩሜ ከባድ ሰው ግሩም ጂ በፊት ላይ ነው ባይዚ ቶፕ ጂ ብላ መጣ ነው ያስቀየርናት ግሩም ጂ አስደረግናት ይሁን አይ እከቺ አማን ነው ዩቢ ዩአዲ ታሟና ይላል አንትሽ ሻሽቱ ጆብ ስሪ መኩይ እንዴት አላችሁላችሁ ሰላም መምህር ግሩም ዩአዲዬ ሰላም ብያለሁ ናቱ ዲያቆሞኬ አኬ አንቱ ዲያቆናቱ ሰላም ብያለሁላችሁ ነው ሁላችንም ሰላም ብያለሁ ተወዳጆች ምን ማንቸስተር ዘንድሮ ማለት አልገባኝም
መቼም የማይበላው ቶ በቃ ዝም ብለህ አታውራ። ቶ አትቸገር። ስማ መቼም የማይበላ ያለው ማን ነው ግን? ቆይ አሁን አንዴ የአርሰናል ደጋፊ ነው ልክ ይሄ ማን ነው? መኩ ነች እንዴ? በህይወቱ አንድ ቀን አንዴ ኳስ ያየው መኩ እሱ ሲቲ ሲያሸንፍ ባለፈው ነው ሲቲ ሲቲ ነው ሲቲ የተጫወተ ቀን ዲኤስቲቪ ገባ። የሚገርም ጩኸት አለ። ምን ሲቲ ተኝቶ አላየውም። ሲጀመር ሲወጣ ነው እንዳሸነፈው ከወጣው ሰው እኔ ዲኤስቲቪ ኧረ እኔ ይሄን እኮ ቤት ውስጥ የተኛ ሰው እኔ ለንደን ኧረ 12ኛ ክፍል ሲማር ነው ያየሁት እኔ። ውርዴት ለንደን ይሆናል 12ኛ ክፍል ማለት የዛሬ 23 ዓመት 24 ዓመት አካባቢ ማለት ነው። ማለት የዛሬ 23 ዓመት ተወልደሃል እንዴ አኬ አንተ? እ የዛሬ 23 ማለት እድሜ እንቀራረባለን ብዬ ነው እኮ። የዛሬ 23 ዓመት እኔ እናንተ ቤት በኩል ፓፓ ኳስ ማየት ጀምራል አንተ? ቤት በኩል ነው የተቀራረብ ነው ደግሞ ያማል እንዴ? 40 እንቁጣጣሽ አክቹአሊ 40 ያው ሄዱ እንቁጣጣሽ እኩል ነው እንዴ? እንዴት ነው? ብለን ነው እንጂ ጥሩ ተናግረሃል ወንድም ኢዮብ። በእውነት እንዴ መኩ እንዴት እንጂ አንቺ ፓፓ አንቺ ኩሰሽዋል። ማን ነው እንቁላሉን የሚመስለው? ኢዮባ ጸጉሩ ጠጋ ያለ ማን ነው? አይ መኩ እሺ መቼ ስለለፈሽ እንጂ አሁን ቢሄድብህ አልቅሰህ ልትወርድ ነው። እሺ ነው ድምፅ እያወጣ እያለቀስክ እንድትወጣ ነው ማድረግ። እና ጋይስ ኢዮባ ኢዮብ ራሱ ነው እኮ መኩ የምትለው አይደል? እንትናስ ናቱስ ናቱ ማለት ያኛው ናቱ ጭምት በጣም አልገባኝም። አይ ሁለት ናቱ ስላሉ ነው እዚህ ጋር ኧረ የኢዮብን ቪዲዮ እኔም ናቱ ነው። እንዴ አሁን እኮ ነው አጋጣሚ የሆነ በቀደም ያገኘኝ ቦታ ላይ ሄኖኬ ጋር ነበርኩኝና ልክ ስወጣ ወጥቼ ከመውጣት በፊት እንዳጋጣሚ ነው ክርስቶስን ዝም ብዬ ስክሮል ነገር ሳደርግ የኢዮባ ቪዲዮ መጣልኝ። ከዛን እያየሁት እያለ ቀና አላለው የላይቭ ምልክት ያሰኛል። ቸፍ አልኩበትና አይቼው እኮ ነው ሰራበት ይፋራ የሆነ ሰው ሪፖስት አደረግክ ወይስ ሰራበት አረ ታውከው ወይስ ሪፖስት አደረግክ? አራን እዚህ ውስጥ የኔ እጅ የለም ያማል እንዴ መኩ እዚህ ምርጥ ሰው ይላል። ምንድነው አንቺ ማሊያ ነው ያረግሽው? ዝም ብዬ ማሊያ ነው ያረኩት። ከኢዮባ የመኩን ሰላይ ማሊያ ከኢዮባ የመኩን ሰላይ ማሊያ መኩ ላይ ነው እነዛ ልጆች ላይ ነው። አዎ ግን የመኩ ሀሳብ ደግሞ ነው አልኩ። በቃ እዛ ላይ ደግሞ የሰጡት ሀሳብ ይገርማል። ወይ ተአምር አይኒኩ በጣም ነገር ማየ አኪ ሊቃውንቶቹ ነው የወጣቶቹ ሊቃውንቶች አሁን እንትኑ የተቆጣጠሩት የነሱ ነው። ሚዲያውን በለኝ እሰማለሁ ጋይስ ሚዲያውን አይደለም እነሱ ጋር ያለውን ማይኩን የተቆጣጠሩት ትላለህ። እሰማችኋለሁ። ፓፓ ይሰማል ብሩስ። ኔትወርክ ትንሽ እያዛገኝ ነበረ። ያ ቪዲዮን ከሰማችሁት እኔ በውጭ ሰዎች ላይ የተናገሩት ነገር የማህፀኗ ፍሬ የተባረከው እርሷ ስለተባረከች ነው።
ይሄ ተዋህዶን የምናይበት መነጽር ራሱ እንዴት ነው የሚለውን ጥያቄ ምልክት ውስጥ ይከታል። እና እስቲ እዚህ ላይ ሀሳብ ነገሮች ብትሰጡ ቆንጆ ነው ብዬ አስባለሁ። ሀሳብ ስጡበት። ሌሎችም አሉ፣ ይሄ ብቻ ሳይሆን ሌሎችም አሉ። ከስም ሁሉ በላይ የሆነውን ስም ምናምን ምን ፈራለው? ለምሳሌ ሌሎች ቤተ እምነቶች የሚቃወሙን ነገር አለ አይደል? ለእግዚአብሔር የተሰጠውን ሁሉ እያነሳችሁ እንዲህ ታደርጋላችሁ፣ ለቅዱስ ትሰጣላችሁ እያሉ ይናገራሉ። ትክክል አይደለም፣ ከዚህ አንጻር ነው ብለን የተለያዩ መጽሐፍትን ዲፌንድ እናደርጋለን። ግን በየጊዜው የሆነ ማይክ አገኘን ብለው እንደዚህ ሰዎች ሲስቱ ደግሞ የእያንዳንዱን ስብከት እየተነሳ ዲፌንድ አይደረግም። በቃ ስህተት አንዳንዴ ስህተት መባል አለበት ብዬ አስባለሁ። እና አንዳንዶቹ እንደው የኛ ጥረት ነው እያሉም ሲናገሩ ሰማሁና ለመሳሳት የኔ ነው ጥረት ይባላል እንዴ? ከባድ ነው ጌታ። ምንድን ይቅርታ፣ የኛ ጥረት ቤት ውስጥ ያሉ ተሐድሶችን ስናጋልጥ እንዲህ ለማለታቸው የኛ ጥረት አለበት አለ ማለት ነው። ጥሩ አድርጎት የነሱን ንግግር ስህተቱን ልክ አድርጎት ደግፉት። እኛ ተሐድሶቹን ስላጋለጥን ነው እነሱ መተው እንዲህ ቀጥተኛውን ትምህርት እየተናገሩት አለ። ይገርም እኮ ነው። ቤቴ ቀጥሉ። አክቹዋሊ እኮ በጣም ብዙ ቦታ ላይ ነው ታውቃለህ። ሜቢ የዮባ ላይ ሪፍሌክት አድርጉና አዮባ የሰራበት ላይ ማለት ነው። ከዛ በኋላ ደግሞ እኔ የሰራውበት አክቹዋሊ እመቤታችን ፍጡር ብቻ አንላትም አይነት ነገር፣ የፈጣሪ እናት ከመሆኗ የተነሳ ፍጡር ብቻ አንልም አይነት ይዘት ያለው፣ ያውም ደግሞ ኤጲፋኒዎስ በድርሳነ ገብርኤል ላይ ዋት ኤጲፋኒዎስ በድርሳነ ገብርኤል ላይ እንደዚህ ማለት አንድ ማስረጃ ሊመጣ ነው። የቦሩ ሜዳ ጨዋታ ሊመጣ ነው። ሌላ ነው ግን ሲሪየስ ነገር ነው። በነገራችን ላይ ማለት እመቤታችን ቅድስት ድንግል ማርያም ፍጡር ብቻ አንላትም አይነት ማለት እመቤታችን የወደደ አይነት ይመስልና ማለት እመቤታችን መውደድ አይነት ይመስልና እመቤታችንን ይሄ ክብሯም ዝቅ ማድረግም ጭምር ነው። ከመጠን ያለፈ ኦርቶዶክሳዊነት አይደለም። በነገራችን ላይ ኦርቶዶክሳዊነት መጠን ነው፣ እስከተሰጠን ብቻ ነው የምናውቀው። እና ፍጡር ናት ማለት ከአዳም የተነሳው ባህሪ ምንድነው? ፍጡር የሆነ ባህሪ ነው፣ ከአዳም የመጣ ክርስቶስ ያንኑ ነው አንስቶ የራሱ ያደረገ፣ ይሄንን እናምናለን። ሁለተኛ ደግሞ ቃል የተገባበት ማለት በትንቢታዊ መልክ እግዚአብሔር የተናገረበት አዳም ከኛ እንደ አንዱ ሆነ ተብሎ የተነገረበትን ነው ሌላኛው። እና አዳም ከኛ እንደ አንዱ ሆኖ ብሎ የተነገረበት ለእመቤታችንም ጭምር አይነት ነገር ሐሳብ ነው ያዘውና አኬውስ ሁለቱም ላይ ትሄድበታለን። እሺ እንትን በሉ እስቲ እናንተ ሂዱበትና እናንተ ትሻላላችሁ። እዚህ ላይ ብዙ ጥናት ያደረጋችሁት የሰራችሁት እናንተ ናችሁ ትላለህ። አይ ስቀል ነው ግን ሂዱበት። እኔ አዳማጭ ነኝ። እዚህ ላይ ምንም ሐሳብ አልሰጥም። እኔ ያዳምጣለሁ። ሂዱበት አይደለ? ቀዩ ተውሳቂ ናት። ቀዩ መቼ ስማ የበታልኝ ጨዋታ በውስጥ ፍላለሁ። አሁን ተናገሩ። እኔ ወደው ርዕስ ነው አላለም አንዱ ወይ እኔ በውስጤስ እያልክ ይላል። እሺ እንትን ሂዱበት የምር እኔ እንትን አንድ የሆነች ስራ ላይ ስለሆንኩ ነው ሰማችኋለሁ። እኔ ቀጥሉ። እንትን ማን አኬ ማዕከለ ፍጡራን ነው ፈጣሪ ምናምን ነገር ለድንግል ማርያም ሲሰጥ ሰምተህ ታውቃለህ? ግን እነሱ የሆነ ከባህሪ አንጻር አድርገው ነው እሱን ይሰጡት። ያው ከፈጣሪ ታች ከፍጡራን በላይ የሚለውን ለመግለጽ ነው ሊሉ ይችላሉ። ከፍጡራን በላይ ከፈጣሪ በታች የሚለውን ማለት ነው። ግን እነሱ የሆነ ከባህሪ አንጻር አድርገው ነው ያስረዱት። ከባህሪ አንጻር ለማድረግ አይደለም ካሉ ስለዛ አገላለጽ ምናምን ስለማይችሉበት ወይ ቀስ ብለው ማንበብ ማጥናት። ምክንያቱም ፍጡር ብቻ አንላትም ማለት ይሄ የባህሪያዊ ጉዳይ ነው። ምንድነው ይሄ የባህሪ ጉዳይ ላይ ገብቶ የመናገር ጉዳይ ስለሆነ ከባህሪ አንጻር ካየን ከፈጣሪ በታች
ከፍጡራን በላይ አይደለችም። ከባህሪ አንፃር በቃ ፍጡር ናት፣ አለቀ። ሰው ናት። ከሰው ውጪ የሆነ ሌላ አይነት ወይም ከፍጡርነት ውጪ ሌላ አይነት ባህሪ የላትም እመቤታችን ማለት ነው። ከክብር አንፃር ካየነው ግን ከሁሉ ይልቅ ተከብራለች። አይደለም ከሰዎች ከሰማይ መላእክት ይልቅ እመቤታችን የከበረች ናት ማለት ማንም ሊክዶም አይችልም። በዓለም አቀፍ ደረጃ ይህንን የሚክድ አንድም ክርስቲያን አላውቅም። እንግዲህ የጥንታውያን አብያተ ክርስቲያናት ውስጥ ያሉትም ወንድሞቻችን እህቶቻችን ክርስቲያን ከሆኑ እነሱም አንዳቸውም ይህንን የሚክድ እኔ አይቼ አላውቅም። ቅድስት ድንግል በክብር ከሰዎች ብቻ ሳይሆን ከሰማይ መላእክት ሳይቀር ትበልጣለች የሚለውን ማለት ነው። እና የምርም ትበልጣለች። አሁን ክብሯን በደንብ በሚገባ አስረግጠን ነው የምንናገረው። ይህ አስፈላጊም ስለሆነ ማለት ነው። ስለዚህ አሁን የእመቤታችን ክብሯ እመቤታችን ራሷ ገና መልአኩ ሲያበስራትም ጀምሮ የተከበረች ሴት ናት፣ አለቀ። ገና ጌታችን ኢየሱስን ሳትወልደው በፊትም ሳትጸንሰው በፊትም ከሴቶች መካከል የተባረክሽ ነሽ ተብላለች፣ ጸጋ የሞላብሽ ተብላለች፣ በእግዚአብሔር ፊት ሞገስን አግኝታለች። ሰው ጌታ ኢየሱስን ከመውለዷ በፊትም የተከበረች ናት። ተመልከቱ ጋይስ። ግን ጌታ ኢየሱስን ስትጸንሰው ስትወልደው ያገኘችው ክብር ደግሞ እጅጉን የላቀ ይሆናል። ክርስቶስ ኢየሱስን ከመጽነሷ በፊትም የተከበረች ናት፣ እንዳይረሳ። ክርስቶስ ኢየሱስን ከመጽነሷ በፊትም የተከበረች ናት። ስትጸንሰው ግን ያገኘችው የተሻለ ክብር ደግሞ አለ። የተሻለ ክብር የሚባል ክብር ነው ይሄኛው። አሁን ስትጸንሰው አስቀድሞ ከነበራት ክብር ከፍ ብሏል፣ ክብሯ ይጨምራል። አሁን አንዳንድ ጊዜ ምን መሰላችሁ፣ አሁን እመቤታችንን እንወዳታለን አይደል? ይሄ ግልጽ ነው። በልባችን ውስጥ ያላት ቦታ ይታወቃል። በቤተ ክርስቲያን ውስጥ ያላት ቦታ ይታወቃል። የዶግማችን ሳይቀር አካል ናት። አሁን በፐርሰን ደረጃ በአካል ደረጃ ማለት ነው። እግዚአብሔር አምላካችንን ወይም ጌታን እርሱም ክርስቶስ ኢየሱስን አውጡትና በአካል ደረጃ ከሰዎችም ከመላእክትም በአንድ በግለሰብ ደረጃ የዶግማ አካል ተብሎ የሚጠራለት እኔ የለም እስከማውቀው። እመቤታችን ግን በአካል ደረጃ እሷ በአካል ደረጃ የዶግማ አካል ናት። ምክንያቱም ነገረ ክርስቶስ በእርሷ በኩል ስለመጣ፣ ማለትም ነገረ ክርስቶስ ማለት የክርስቶስ ትምህርቱ የስጋዊ ትምህርት ቃልም ስጋ ሆነ በእኛም አደረ የሚለው ቃል የተፈጸመው በእመቤታችን በኩል ነው። ማለት ከእርሷ ስጋን ሲነሳ ወይም በስጋ ከእርሷ ሲወለድ ማለት ነው። በስጋ ከእርሷ ስለተወለደ እመቤታችን ወላዲተ አምላክ ተብላለች። ወላዲተ አምላክ የሚለው የዶግማ አንድ አካል ነው። የዶግማችን አንዱ አካል ነው። ስለዚህ የዶግማችን ሳይቀር አካል ሆናለች በግለሰብ ደረጃ እንኳን ማለት ነው። ምክንያቱም ይሄ ነገረ ማርያም በተለይ ወላዲተ አምላክነቷ ማለት ነው ቀጥታ ከነገረ ክርስቶስ ጋር የተሳሰረ የተያያዘ ነው። ራሱ ነገረ ክርስቶሳዊ ነው። እመቤታችን ወላዲተ አምላክ የተባለችው ያ ልጇ ምንድነው ከሚል ጥያቄ የተነሳ ነው እመቤታችን ወላዲተ አምላክ የተባለችው። ስለዚህ ነገረ ክርስቶሳዊም ስለሆነ የዶግማችን አካል ሆናለች እና የእመቤታችን ቦታ በቤተ ክርስቲያን ውስጥ እንዳልኳችሁ ነው። በጣም ትልቅ ቦታ ነው ያላት። ማለት የሚሰጣትን ቦታ ታውቁታላችሁ። በራሳችን በእያንዳንዱ በክርስቲያን ሕይወት ውስጥ ያላት የሚሰጣት ቦታ አለ። ክርስቲያኖች ለእመቤታችን ያላቸው ፍቅር ይታወቃል። ምን ያህል እንደምንወዳት፣ ምን ያህል እንደምትወዷት ምናምን ይታወቃል። እና ይህን ሁሉ ያዝ እናድርግና እና ክብሯን ያው እንረዳለን ማለት ነው። የአምላክ እናት የእግዚአብሔር እናት ማለት እኔ እንደዚህ አይነት ክብር ያው ሁሌም የምንለው ነው። አሁን ርዕስ አድርገን ይህንን እንደዛ ርዕስ አድርገን ባንነሳም ግን አስታውሰን ለማለፍ ያህል በቃ ቅድስት ኤልሳቤጥ ያለቻትን ምናምን ማሰብ ራሱ በጣም በቂ ነው። እኔ እንግዲህ አሁን እነዚህ ሰዎች ይህንን ሰውዬ ለምን ጠቀስከው እንዳይሉ ዝም ብዬ ወይም ስም ሳልጠራ አንድ የሆኑ አባት ብዬ ብቻ አይደለም። አሁን ቅድም ወንድሞች የተቿቸው ሰዎች ማለት ነው እነሱ ከዚህ ከኢትዮጵያ ውጭ ያሉ በውጭ ያሉ እንትኖች መምህራን ምናምን ለምን ይጠቀሳሉ ምናምን ብሎ የሚያኮርፉ አይነት ልጆች ናቸው። ገዴ የሚባል አንድ መምህር ተጠቀሰ፣ ገዴ የሚባል መምህር ይጠቅሳሉ ምናምን። በጣም ይሄ ባይዜ በጌታ ስም በዚህ ዘመን ላይ በውጭ ያሉ መምህራንን መጥቀስ በጣም ኖርማል ነው አይደለም። የሆነ ከጥንታውያን አብያተ ክርስቲያናት ምናምን ይቅርና ኢቭን ከሌሎች ቤተ እምነቶች ራሱ ሊጠቀስ ይችላል። በአንድም በሌላ ምክንያት ማለት ነው። በአንድም በሌላ ምክንያት
እንዴ ለመጥቀስ ጳውሎስ ከአሕዛብ ራሱ ነቢያቶች ጠቅሷል። የራሳቸው ነቢይ እንዲህ ብሏቸዋል ብሎ እንደተናገረ ሐዋርያት ሥራ ላይ ነው አይደል? የራሳቸው ነቢይ እንዲህ ያላቸው ናቸው። ሊጠቀስ ይችላል። በአንድም በሌላም ምክንያት ይጠቀሳል እና ያው እንትን አይበል እንጂ በጣም የሆነ ቅጡን ያጣ አይሁን እንጂ በአግባቡ ከሆነ ምንም ጤናማ ነው። ለማንኛውም ግን ያው አሌክዛንደር ሽሜመን ናቸው። አሌክዛንደር ሽሜመን የውጭ ኦርቶዶክስ መምህር ናቸው እና ያው ብዙ ይጠቀሳሉ። እኛ ሀገርም በውጭ ዓለም ይጠቀሳሉ። ኤንዌይስ አሁን እሳቸው ምን ይላሉ? በመጽሐፍ ቅዱስ ላይ ስለ እመቤታችን አንድ ነገር ብቻ የተጻፈ ቢሆን ይላሉ። እሺ ምን የሚል? አንዲት ማርያም የምትባላለች እና እርሷም ደግሞ ጌታ ኢየሱስን ወለደችው። በቃ እንዲህ ብቻ ቢባል ምንም ሌላ ነገር ይሄ ጸጋ የሞላብሽ የሚል ጽሑፍ ባይኖር ከኤልሳቤጥ ጋር ያላት ንግግር እሱ ባይጻፍ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ምናምን ባትል እመቤታችን ሌሎችም ምንም ነገር ባይጻፍ ከዚህ ውጪ በቃ እንደው ማርያም የምትባል ተኖር ማርያም የምትባል ሴት ነበረች ይበለን መጽሐፍ ቅዱስ። ከዛ በኋላ ግን ጌታ ኢየሱስን እንደወለደችው ብቻ ይንገረን። በቃ እችን ካለ አሁን ከምንሰጣት ክብር ምንም ነገር ሳንቀንስ ነው የምንሰጣት። እችን ብቻ ቢል መጽሐፍ ቅዱስ ሌላ ምንም ነገር ስለእመቤታችን ባይል ይላሉ። ሌላ ስለእመቤታችን ምንም ነገር ባይል መጽሐፍ ቅዱስ በቃ እችን ካለ አንዲት ማርያም የምትባል ሴት ነበረች እርሷም ጌታን ወለደች ካለ በቃ ይሄ እመቤታችን አሁን ላይ የምናከብርበትን ያህል እንድናከብራት የሚያደርገን ነው። ምክንያቱም የጌታ እናትነት ይሄ ትልቁ የመጨረሻው ትልቁ ክብር ስለሆነ የአምላክ እናትነት ትልቁ ክብር ነው። እንግዲህ እንደምታስታውሱት ነው ወደ ኤልሳቤጥ ስትሄድ የተፈጠረውን ነገር ምናምን አይደል? ኤልሳቤጥ ትልቅ ሴትዮ ናት። ያውም ዘመዷ ለእመቤታችን ልጇ ኢየሱስን ጸንሳ ወደ ኤልሳቤጥ ስትሄድ ልክ የሰላምታዋን ድምፅ ስታሰማት አንደኛ መንፈስ ቅዱስ እንዴት በኃይል ሲሰራ እንደነበረ በእመቤታችን እየተጠቀመ ሲሰራ እንደነበረ ምንድነው በቅድስት ኤልሳቤጥ ማህፀን ያለው ዮሐንስ መጥምቅ ማለት ነው። ዮሐንስ እርሱ ገና በማህፀን ሳለ በመንፈስ ቅዱስ ይሞላል ተብሎ ተነግሮለት ነበረ አይደል? በሉቃስ ወንጌል ላይ ማለት ነው። ምዕራፍ 1 ላይ ለዘካርያስ ካህን ቅዱስ ገብርኤል እንደዛ ብሎት ነበረ። በማህፀን ሳለ መንፈስ ቅዱስ ይሞላበታል ዮሐንስ መጥምቅ ማለት ነው። በኤልሳቤጥ ማህፀን ሳለ መንፈስ ቅዱስ ሲሞላበት ግን እግዚአብሔር ይህንን መንፈሱን የሰጠው በእመቤታችን የሰላምታ ድምፅ በኩል ነበረ እና እመቤታችን የሰላምታን ድምፅ ስታሰማ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ ውስጥ በደስታ ዘሏል ብላ መሰከረች፣ ኮንፌስ አደረገች ኤልሳቤጥ። ከዛም በታላቅ ድምፅ ጮሃ ስለ እመቤታችን መመስከር ትጀምራለች እና የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ምናምን የሚሉ ነገሮች ያመነች ብፅዕት ናት ከጌታ የተነገረ ቃል ይፈጸማልና ያመነች ብፅዕት ናት ምናምን እያለች ስትመሰክር እናያለን። እና አሁን የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል የሚለው ቃል ቀላል ቃል አይደለም ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል። ይሄ በጣም ትልቅ የሆነ የክብር ንግግር ነው። ምንድነው ጌታ ኢየሱስ ወደ መጥምቁ ዮሐንስ ሲሄድ ማለት ነው የጥምቀት ሰዓት ዮሐንስ አረ አንተ ወደ እኔ ትመጣ ዘንድ እንዴት ይሆናል ብሎት ነበር። አይገባኝም ነው ማለት አይደል? አንተ ወደ እኔ እንዴት ትመጣለህ? እንደውም እኔ በአንተ ልጠመቅ ይገባኛል እንጂ ነው። ስለዛ ጌታ ወደ ባሪያው አረ እንዴት ይመጣል ነው። አሁን ቅድስት ኤልሳቤጥም ምንም እንኳን ትልቅ ሰው ብትሆን መጽሐፍ ቅዱሳችን እንደመሰከረላትም በእግዚአብሔር ፊት ምንድነው በቅድስና እየተመላለሰች በእግዚአብሔር ፊት ጻድቅ እንደሆነች ቢነግረንም ሉቃስ 1:6 ላይ እንደተነገረው ማለት ነው። እንደዚህ አይነት የተከበረች ሴት ብትሆንም እንኳን ያው የጸሎት ሴት ምናምን ነው የምትሆነው፣ የጸሎት ሰው ምናምን ነው የምትሆነው እና ትልቅ ሴትዮ ናት። በስተርጅና እግዚአብሔር ተአምርን ይሰራላት አይነት ሰው ናት እና የእግዚአብሔርን ድንቅ አይታለች እና ወደ እግዚአብሔር የተጠጋች ሰው ናት መቼስ። እና ትንሽዬ ዘመዷ እመቤታችን ስትመጣ ወላዲተ አምላክ መንፈስ ቅዱስ ባስረዳት ልክ ያው መንፈስ ቅዱስ ስለወረደባት ማለት ነው። እንደጸነሰችም እመቤታችን አልነገረቻትም። ባይዘው በሰዓቱ አልነገረችም። መንፈስ ቅዱስ ነው የገለጠላት እና ኧረ በስመ አብ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ጸንሰሻል፣ የጸነሽው እኮ ጌታዬ ነው። ይሄ አሁን ትልቅ ኮንፌሽን ነው፣ ትልቅ ምስክርነት ነው። ጸንሰሽ የጸነሽው ጌታ ነው። ስለዚህ አንቺ የጌታዬ እናት ነሽ። ኧረ በቃ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? አይሆንልኝም። ታዲያ ከዚህ በፊት እንዳልነው ያ ጌታ የሚካኤል ጌታስ አይደለም ወይ ነው? አለቀ። ያ ጌታ የቅዱስ ገብርኤል ጌታ አይደለም ወይ? ያ ጌታ የቅዱሳን መላእክት ሁሉ ጌታ ነው። ስለዚህ በዕብራውያን መልእክቱ ጳውሎስ ምን አለ? በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ
በኩሩን ወደ ዓለም ሲያገባ በኩሩን የድንግሊቱን ልጅ እርሱም የእግዚአብሔር ልጅ የሆነው ጌታ ኢየሱስ ወደ ዓለም ሲገባ እሺ የእግዚአብሔር መላእክት ሁሉ ገብርኤልና ሚካኤል ብቻ አይደሉም፣ ሩፋኤልና ራጉኤል ብቻ አይደሉም፣ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። የእግዚአብሔር መላእክት ሁሉ ስለዛ መላእክት ሁሉ የሚሰግዱለት ነው። ስለዛ ጌታቸው ነው። የቅዱሳን መላእክት ሁሉ ጌታ ነው ኢየሱስ። ኤልሳቤጥ እመቤታችን በዛ ደረጃ ያከበረቻት የጌታዋ እናት ስለሆነች ከሆነ በዛ ደረጃ ያከበረቻት የጌታዋ እናት ስለሆነች ከሆነ ለሚካኤልም የጌታው እናቱ ናት። ለሚካኤልም እመቤታችን የጌታው እናት ናት። ምክንያቱም ያ ጌታ ልዩነት የለም። ለኤልሳቤጥም ጌታዋ ነው፣ ለቅዱስ ሚካኤልም ፈጣሪው ጌታው ነው፣ ለቅዱስ ገብርኤልም ፈጣሪው ጌታው ነው። ኢየሱስ የገብርኤል ፈጣሪ ነው። ኢየሱስ የሚካኤል ፈጣሪ ነው አይደል? እና ጌታው ነው። ስለዛ እመቤታችን ደግሞ ለሚካኤል የጌታው እናት ናት። በቃ ምን በጣም ሲምፕል ነው፣ በጣም ቀላል ነው። እንግዲህ የኢየሱስን ለመላእክት ለራሳቸው ጌታ መሆኑን ኢየሱስን ካልካድን በስተቀር እመቤታችን እንደዚህ ነው። ስለዛ አሁን ክብሯ የጌታ እናት ከመሆኑ አንፃር እንደዚህ የምትከበር ከሆነ መላእክትም በዚህ ደረጃ ክብር ሊሰጧት ይችላሉ ማለት ነው፣ ይገባል ማለት ነው። ስለዛ ክብሯ ከመላእክትም ከየትኛውም ፍጥረት ከፍ ያለ ነው ከክብር አንፃር። ይህንን በቃ እናውቃለን። አሁን ይህንን አስቀድሜ እንደዚህ የነገርኳችሁ ለምንድን ነው? አንዳንድ ሰዎች እመቤታችን የወደዱ ያፈቀሩ መስለው መጥተው በጣም ያወቁታል እና እንደዛ እንዳንሆን እንዳይለጠጥብን ምናምን ዝም ብሎ የሌለ ነገር ውስጥም እንዳንገባ እንድንጠነቀቅ ነው። በቃ እዚህ አሁን እንደዚህ እመቤታችን እናከብራታለን፣ እንወዳታለን። ክብሯ ምን ያህል ከፍ ከፍ እንዳለ እናውቃለን። ግን ፍጡር ምናምን ወደሚለው ስንመጣ በቃ እመቤታችን ከባህሪ አንፃር በቃ ፍጡር ብቻ ናት። ምንም ይሄ ፍጡርነት ምናምን የባህሪ ጉዳይ ስለሆነ በቃ ፍጡር ብቻ ናት፣ አለቀ። የፈጣሪ እናት አይደለችም? የፈጣሪ እናት እርሷ የፈጣሪ እናት የሆነችው የአምላክ እናት እርሷ ፍጡር ብቻ ናት፣ አለቀ። ፍጡር ወይ ፍጡር ምናምን እያለን ከዚህ በፊት ስንከራከር የነበረው ስለ ልጇ ኢየሱስ ነው። እርሱም በስጋ ፍጡር ከሆነችው ከመቤታችን የነሳው ስጋ ስላለ ከዛ አንፃር እንደዛ ብለን ነገረ ክርስቶስን ስናብራራ ነበር እንደምታስታውሱት። እመቤታችን ግን ፍጡር ብቻ ናት። በቃ ባህሪዋ የተገኘ ብቻ ነው። ከፍጡራን በላይ ከፈጣሪ በታች ስንል የሆነ መካከል ላይ ያለች የሆነች አይነት ፍጥረት ማለት አይደለም። የሆነ አይነት ቢንግ ማለት አይደለችም። ማለት የሆነ ፍጡር ብለን ነው እንደዛ እሱ ከሰው ጋር ልንቀላቀላት አንችልም። ከእንደዚህ አይነት ፍጥረታት ትንሽ ወጣለች፣ እሷ የለችበትም። ፈጣሪም ደግሞ እንዳንላት እሷ ፈጣሪ አይደለችም። ስለዛ የሆነ በቃ ባህሪዋን በሰዎችና ወይም በሌሎች ፍጡራንና በፈጣሪ መካከል ላይ እናድርገው የእርሷን ባህሪ የሚል አይነት ከሆነ ይሄ አደገኛ ነው። በ5ኛው ክፍለ ዘመን በ4ኛው ክፍለ ዘመን አካባቢ በእነ ኤጲፋኒዎስ ሰዓት የተነሳ አንድ ምንፍቅና ነበር። ለእመቤታችን በጣም የተለጠጠ ነገር የሚሰጡ የሆነ እሷን ጨራሽ የሆነ ፍጡር አይደለችም ወደሚመስል ነገር የሄዱ ግለሰቦች ተነስተው ነበር። በነገራችን ላይ ፍጡር አይደለችም የሚመስል አይነት ነገር የሚናገሩ ያው የአምላክ እናት ስለሆነች ማለት ነው። የጌታ እናት ከመሆኑ አንፃር የፈጣሪ እናት በሚለው እና ይሄ በአሕዛብ ቤት ምናምን የለመዱትን አይነት ነገር ወደ ክርስትና ላይ ያመጡ። ኧረ እንደው እሷማ እንደው ፍጡር ብቻማ እንደው አይደለችም፣ ፍጡርማ አትሆንም አይነት የሚመስል ነገር ፍጡር አይደለችም የሚመስል ነገርን መናገር ጀምሮ ነው ተወገዙ። ቤተ ክርስቲያናችን ጥንት ላይ አውግዘዋለች። አለቀ። ይህንን ምንፍቅና ነው ባይዘው። አሁን እንግዲህ ያው አወራ ብለው አስወሩኝ ተላል አለቀልኝ። አኪን ግን ማተነስቶ ማን ይቀራል? ኧረ እመቤቴን እኔ አሁን እዚህ ላይ ምን አብረን እንዘቀዘቃታለን። አልሰማም እኔም ብርሃንን እዚህ ላይ ምንም ሀሳብ የመስጠት ጭራሽ ሀሳቡም አልነበረኝም። ግን አንተን እንድንል አሁን እነዚህን ሰምቶ ሰው እንትን ይላል ብለን ብቻ ሳይሆን እኛ ውስጥም እንደዚህ አይነት ነገር እንዳይኖር መጠንቀቅ ስላለብን ነው። ምንም ነገሮች እንዳይለጠጡ ማለት ነው። እና እመቤታችን ፍጡሮች አይደለችም ምናምን እና አሁን ጭራሽ ደግሞ ቅድም ሲል እንደሰማችሁት ዮባም እሷ ብሩክት ስለሆነች ነው። በነገራችን ላይ እርሱም የተባረከ የሆነው እሷ የተባረከች ስለሆነች ነው እመቤታችን ማለት ነው። እመቤታችን የተባረከች ናት፣ እውነት ነው።
ይሄ ያው ይታወቃል። እና የተባረከች ናት እና ጌታ ኢየሱስ የተባረከ የሆነው እርሷ የተባረከች ስለሆነች ነው ማለት ግን አይደለም በፍጹም እንደዛ ማለት አይደለም። እመቤታችን የተባረከች ናት አዎ በጸጋ። ጌታ ኢየሱስ የተባረከ ነው አዎ በባህሪው እርሱ ቃል የተዋሃደው ስጋ ነው። ቃልም ስጋ ሆነ በእኛም አደረ ጸጋና እውነትን የተመላ ነው የተባለ ሲባልለት የማህፀኗ ፍሬ እርሱ ቃል የተዋሃደው ስጋ ስለሆነ በባህሪው እርሱ ብሩክ ነው እንጂ ከእመቤታችን ብሩክትነት የተነሳ የሚያገኘው መባረክ አለ የሚል ትምህርት በቤተ ክርስቲያን ውስጥ በአባቶችም ሰምተናል። አሁን እንደነዚህ አይነት ሰዎች በዚህ አይጠቅሱም እኮ አሁን ችግር የሚሆነው ነገር ምንድነው? አይጠቅሱም። አባቶች እንዳስተማሩን ይለና ኦኬ አባቶች ያስተምራል እስቲ ተቀስተ ትረስሚ ይላል። በቃ አመነኝ ትረስሚ እንዴ እኔ ዝም ብሎ እኮ እኔ በጌታ በኢየሱስ እኔ ሃይማኖትን እንደዚህ እንደቀልድ እንደዚህ እንትን የሚለው ሰው በስማ ሃይማኖት ቀልድ አይደለም ጋይስ። የሆነ አጓጉል ነገር ውስጥ ከከተትከው ራስን ጠፍተ ሌሎች ሰዎችም ልታጠፋበት ትችላለህ። ስለዚህ ከምንም ነገር በላይ ጥንቃቄ የሚፈልገው ሃይማኖት ነው። ሃይማኖት ጥንቃቄ ይፈልጋል እና ምንድነው ሁሉንም ነገር በመጠን እናድርገው። እመቤታችን የራሷ ቦታ አላት። ጌታ ኢየሱስ ነው እና አምላካችን እግዚአብሔር ነው ያው ኦፍ ኮርስ ሰው የእመቤታችን ቦታ በእንትን ብንል ጥሩ ነው ብንረዳው ብናቀው ከፍጡራን ሁሉ በክብር መብለጧ ሰው ይሄንን ይዘን እንደው ፍጡር ብቻማ አንላተም ወደሚል ከሄድን ወደሆነ ማርያማዊ የሆነ ምንፍቅና ውስጥ ሰዎች እንዳይገቡ በጣም መጠንቀቅ አለባቸው። አንዳንዴ የወደድን ሲመስል ነው በዚህ ያፈቀረን ይመስልና እናጦዟለን። እሱ ነው አሁን ችግር የሚፈጥረው ራሱ እሱ ነው። በነገራችን ላይ ችግር የሚፈጥረው ምንድነው? የወደድን ስለሚመስል ሰውም በቃ እንደው ለእመቤታችን ያለው ፍቅር ይሄ ሰው ማለት አሁን እነዚህ ወንድሞቻችንን አሁን እዚህ ያወሩት ምናምን ብቻ አይደለም በዚህ አሁን ይሄ እያወሩ ያሉ ስለነሱ ምናምን ሳይሆን በቃ እንዳጠቃላይ ስለሁላችንም ማለት ነው። እንደው ለሷ ያለው ፍቅር እኮ ይሄ ልዩ ነው ምናምን ልንል አይገባም። እንደዛ ሲባል አንድ ሰው ለእመቤታችን ያለው ፍቅር በጣም ትልቅ ሊሆን ይችላል። ከፍቅሩም የተነሳ እንደው የሆነ ነገር ሊናገር ይችል ይሆናል። ግን ነው በቃ ስህተት ከሆነ ስህተት ነው። አረ መለስ በል ወዳጄ ይሄ ነገር እንደው ወደ ሌላ ነገር እየሄደብህ ነው ልንል ይገባል። እና ይሄ በስመ ፍቅር ምናምን እንትን ማለት የለበትም። ያው ይሄ ማለት እኮ አረ እኔ እመቤታችን እንደው እኔ ፍጡር ናት ማለትም ሊጨራሽ ነው። እንደው ፍጡር የሚለው ቃሉን ራሱ ለሷ መጠቀም ይከብደኛል ቢል አንድ ሰው በጣም ነው ወዳት እኮ እንደው አረ እኔ እንደው ከጌታዬ እኩል ነው የምትሆንብኝ እንደው ቢል አሁን አንድ ሰው ይሄ አሁን አስቸጋሪ ይሆናል። አይተዋል አንዳንድ ጊዜ አሁን በየዋህነት ምናምን የገጠራማ አካባቢ ላይ ምናምን ያሉ ሰዎች እንደዚህ አይነት ስህተት ሲሳሳቱ ልትሰሙት ትችላላችሁ አይደል? ማለት እመቤታችንን እናመልካታለን የሚል ሰው ድንገት አሁን ሊገኝ ይችል ይሆናል። አናውቅም ሊገኝ ይችላል። እና ፍጡር ናት ብትለው ሊደነግጥ የሚችል ማለት ነው። አሁን እንደነዚህ አይነት ሰዎች በቃ የዋሃን የሆኑ ግን ትምህርት ያላገኙ ይሰመርበት። የዋህ ብቻ አይደሉም ትምህርትም ግን ያላገኙም ጭምር ናቸው። አሁን እንደነዚህ አይነት ቤተሰቦቻችን የዋሃን ብቻ ሳይሆኑ ትምህርትም ያላገኙም ጭምር ናቸው። የእምነት ሰዎች ሊሆኑ ይችላሉ ምናምን እግዚአብሔር ልባቸውን ያይላቸዋል ብዬ ነው ማምነው። ኦፍ ኮርስ እኔም ግን ትምህርት ደግሞ በደንብ ያልደረሳቸው ናቸው። ለነዚህ አሁን ትምህርት ይሰጣቸዋል። ግን ትምህርት ውስጥ ሆነ ምናምን ነገር እየተማርክ እየሰማ ምናምን ኧረ እኔ እንደው በቃ እንደዚህ እኔ ፍጡርም ጭራሽ እኔ ማለት የሚሆነ ብትል አሁን በቃ ይሄ ኑፋቄ ውስጥ ትገባለህ እና ጥንቃቄ ይፈልጋል ነው ሄዱበት ትላለህ። ቃሉት ያሰማልን አኪ እግዚአብሔር ይስጥልን። ያው ትክክለኛውን ትምህርት ከመናገር አንፃር ብቻ ይሄ እርስ በርስ ከመጠባበቅ አንፃር የምርም ቤተክርስቲያንን መውደድ የቤተክርስቲያንን ድምጽ ማስተጋባት ነውና ከዛ ነገር አንፃር ብቻ ተረዱት በዋነኝነት ማለት ነው። ሲቀጥል ግን እንደዚህ አይነት ነገሮችን ዝም እያሉ ምናምን ከዛን ግን ሌላው ጋር ሲሆን ለማውራት መቸኮል አይሆንማ ይጋጫል።
አሁን ፕሮቴስታንቶች ምናምን እያል የነሱን ስህተት እየገለጽክ ከዛን ግን እንዲህ አይነት ደግሞ የእኛንም ሰው የሚያሳስት አይነት ነገር ሲነገር ቤተክርስቲያን ያልሆነ ነገር ሲነገር ዝም ማለት ደግሞ አይሆንም እና ኮሜንትም ላይ እየጻፋችሁት እንዳለው ዲያቆን ዶክተር ማን ነው ያረጋል አበጋዝ የሚሆነ ጊዜ እንደተናገረው ኦርቶዶክሳዊነት መጠን ነው እና ከመጠን ያለፈ ነገርን ይሄ ነገር ማለት ያስፈልጋል። አባቶቻችንም ያስተማሩን እኮ ይሄን ነው አይደለ? አሪዮስ እንግዲህ ሲጠየቅ ይህን ትምህርት ከየት አመጣኸው የትኛው አባት አስተማረ ነው የተባለው አይደል? ስለዚህ የትኛው አባት አስተማረ ማለት ልክ ነው። ከዛን ይሄ በቃ እመኑ ከተባለ እንድናምን ልና የሚገባ የአባቶች ትምህርት አለ እና የአባቶች ልጆች ነን ካልን ከአባቶች የሰማነውን ያየነውን የተማርነውን ነው ማለት ነው የምንጠቀመው። ሁለተኛ እኔ ቋንቋ በጣም አስቸጋሪ ነው እና ይሄ ለማብራራት በሚከብድ ሁኔታ ያውላችሁ ስብከት አስቀድሞ በመጽሐፍ ያለ በቤተክርስቲያን ትምህርት ውስጥ ያለውን ነገር እያብራሩ ሰዎችን ወደ ትምህርቱ ማቅረቢያ ነው ስብከት አይደለ? ትምህርት እንደዛ ነው። ሰው ቆሞ ሲያስተምር ሰዎቹንና ትምህርቱ መካከል ያለውን ክፍተት አጥቦ ሰው ትምህርቱን እንዲያገኝ ማድረግ ነው። በዚህ መሃል የሱ ስብከት ደግሞ ሌላ እንድምታ እንዲሰጠው ሌላ እንዲያብራራው አይደረግም። ይሄ በራሱ ስህተት ነው። እናብራራለን ተብሎ ከተቀመጠ እናወሳስባለን ማለት እኮ አይደለም። ውስብስብ የሆነ ነገር መናገር አይጠበቅም። ፕላስ ደግሞ ይሄ ቀላል ነገር አድርገን እንኳን የምናየው ተራ የቃላት ግድፈት አይደለም። ውይ ቃል ተሳስቶ ነው ምናምን የሚባል እኮ አይደለም። ይሄን ማመን አለብን ከተባለ የለብንም። እንዲህ የሚል ትምህርት እኔ ለምሳሌ አላውቅም። ይሄን መናገር ደግሞ ስህተት አይደለም። ለምሳሌ የክርስቶስ መክበር በጸጋ የከበረች እሷ እንዴት ነው የባህሪን ክብር ልትሰጥ የምትችለው? ወይም በባህሪ ለከበረው እርሱ እንዴት ነው ምክንያት ልትሆን የምትችለው? ይሄ ስህተት ነው። ምናልባት ይሄን ድምጽ የምትሰማ ከሆነ ረጅም ቪዲዮ ተለቃለ ቲክቶክ ላይ ወንድማችንና ቆም ብሎ ማሰብ የሆኑ ሰዎችን ለመቃወም ሲባል እንደዚህ ግባብዳ ስህተት መሳሳት ትክክል አይደለም እና አንዳንድ ጊዜ ቆም ብሎ ማሰብ ስለሚገባ ማለት ነው። የቲክቶክ የተለመደውንም ነገር እንተውና እስቲ የምር ቤተክርስቲያንን የምንወድ ከሆነ የምር የጌታችን እናት ቅድስት ድንግል ማርያምን የምንወዳት ከሆነ ሰዎችን እናቅርብ። ያልተገለጹ ቃላቶችን ዝም ብሎ አባቶችም የሌሉ ቃላቶችን በቃኛ የተመቸንን እያመጣን ለሰዎች መሰናክል አንሁን እባካችሁ። ልክ የሆኑ ሰዎች ተሳሳቱ ብላችሁ ስታስቡ ሀገር ዱላ እንደምትወረውሩት ሀገር ድንጋይ እንደምትወረውሩት እስቲ ቆም ብላችሁ ደግሞ ይሄኛው ሳያሳስትም ወይ የሚለውን ብታስቡ ጥሩ ነው። እንደ ወንድም እንደ ክርስቲያን ከታሰበ ለማለት ነው። ወንድሞች ቀጥሉ። አኬ ቃሉ ያሰማል። አሜን አሜን። እኔ የምልህ ይቅርታ ትሄዱበታላችሁ። እኔ ባይሆን እንትን አንድ የታዘብኩት ነገር እንጃ እንግዲህ ያው ሰውን ዲፌንድ ለማድረግ አይደለም ማለት ለማንም ሰው ልንከላከል አይደለም ማለት አሁን የማነሳቸው እንደነዚህ አይነት ሰዎች ምናምን እንድንከላከልላቸውም አይፈልጉም እርግጠኛ ሆኜ ማለት ነው። ግን ምን ነበር የሚባለው አማርኛው ራሱ ምንድነው? ይሄ ስም ሳይጠሩ ግን በቃ ስለሆነ ሰው ማውራት አይነት ነገር ማለት ነው። በቃ አረበ የአሽሙር ፖድካስት በጣም ይቅርታ እንዴ አሁን ጌታን እኔ በኢየሱስ ይሄ ለፕሮቴስታንቶች ትልልቅ መጽሐፍ ምላሽ ብለው ይጽፋሉ። ከዛን በኢኮኖሚክስ ምናምን ደግሞ የሆነ ፒኤችዲ ምናምን ይኖራቸዋል ምናምን ውጭ ወጥተው ቲዮሪ አሁን በቃ እንደዚህ ካሉ አሁን ይረዷል። በቃ አሁን ስለማን እየተወራ እንደሆነ ማለት ነው። አሁን ይሄኛው ስለኛ አይደለም ኦፍ ኮርስ ግን ስለማን እንደሆነ ግን ታውቃለህ። እና በቃ አሁን በነፊት ስም አልጠሩም። አሁን አንጠሩም እኛም ስሙ አክቹአሊ ግን ያው እነሱ ስላልጠሩት እና ይሄ በጌታ በኢየሱስም አሁን እንደዛ ያሉ መተቸት ማለት ነው። እና የሚናገሩበት መንገድ በጌታ በኢየሱስም እና እኔ በጣም በቃ እኔ በጣም የታዘብኳቸው በዚህ ደረጃ አሁን እንደነዚህ አይነት ሰዎችን መናገር ሲጀምሩ በጥሩ መንፈስ እንዳልመጡ ያስታውቃል። በጥሩ መንፈስ እንዳልመጡ ያስታውቃሉ። በጣም በአደገኛ ስፒሪት በጣም በክፉ ኢቪል በሆነ መንፈስ ነው የሚመጡት። እና አሁን እነዚህ ልጆች እኔ አሁን የተወሰነ የሚያነቡ ምናምንም ከሆነ በቃ ለመጥቀም ቢያንስ አሁን እዚህ ሚዲያው ላይ እኮ አሁን ወንድሞቻቸው ማለት የእነሱ ወንድሞች እህቶች ነው ያለ ነው አይደል? እዚህ ጋር ያለ ነው የተሰባሰብ ነው ማለት ለእኛ ወንድሞቻችን ናቸው እነዛ ልጆች አሁን እንደዚህ እያሉ የሚወሩትም
አትሊስት ለእኛ የሚጠቅም ነገር በሚጠቅም መልኩ የሚያነብም ከሆነ ማለት ነው። እንግዲህ አላቅም ከሚናገሩት ነገር አንጻር ምናምን ሳይ እንጃ። ሞናርኪ ኦፍ ደ ፋዘርን መንፍቅና ነው ካለ አንድ ሰው በአብና በወልድ መካከል አስገኝና ታገኝ ምናምን የሚባል ነገር የለም ምናምን እያሉ ካወሩ ያው እኔ እኮ እየሳቁም ነው የሚያወሩት። እኔ እኮ ግራ ነው የሚገባው በቅዱስ ሚካኤል። ማንበባቸውን አላቅም፣ ግን የሚያነቡም ከሆነ ግን በቃ እንደው እኛን እንዲጠቅም እየሰምትሰሙም ከሆነ ፕሬቲ ሹር ትሰማላችሁ። እዚህ ጋር ያሉ ወንድሞቻችሁን እህቶቻችሁን መጥቀም የምትፈልጉ ከሆነ በቃ የሚጠቅም ነገር አድርጉ፣ ስሩ ፕሊዝ። እንደው በጌታ እንግዲህ ያው በልመና ከተሳካለን እንለምን እንጂ አስቸጋሪ እኮ ነው። በተቻላችሁ አቅም ይሄ እንደዚህ ፖድካስት ምናምን እያልክ እየወጣችሁ ምናምን በተለይ ማለት አሁን እዚህ ያለ ነው ምናምን ሰዎች ምናምን አሁን እንደነዚህ አይነት ሰዎችን ብትናገሩ ኖርማል ነው፣ ጤናማ ነው ማለት ችግር የለም። ምንም የተለመደ ነገር ነው፣ ምንም ችግር የለም። ግን አሁን በጌታ ስም አሁን ዘላችሁ አሁን ይሁን የማብጠልጠል የሚመስል ነገር ስም አልጠራችሁም ማለት አይታወቅም ማለት አይደለም። ያው እናንተም ታውቁታላችሁ፣ እንድናውቀው እያደረጋችሁ ትታገላላችሁ። በቃ ዲፌንድ እያደረኩኝ አይደለም ብያለሁ። አሁን እነሱ የተናገሩትን ሰው ዲፌንድ እያደረኩለት አይደለም። እርግጠኛ ሆኜ 101% እርግጠኛ ሆኜ የምነግራችሁ ነገር እሱም ዲፌንድ እንድናደርግለት የሚፈልግ አይነት ሰው አይመስለኝም ጭራሽ ማለት ነው። እንደውም እንደዚህ ነገር ቢሰማ አርፋችሁ አታስተምሩም የሚል ነው ይመስለኝ። እኛኑ ነው እንደውም እርግጠኛ ሆኜ ቢወቅስ ራሱ የሚወቅስ ፎር ሹር። እና ግን ይሄ ስፒሪታችሁን እንድታውቁት ነው፣ ተመልሳችሁ በጣም እንደው ልባችሁን እንድታዩት ማለት ነው። እና ተረጋግታችሁ ብትችሉ ለቤተ ክርስቲያን የሚጠቅም ነገር እኛን የሚጠቅም ነገር በቃ ብታደርጉ፣ የሥላሴ ትምህርት ላይ ከታሪክ አንጻር ለምሳሌ ብታጠኑ፣ ከዛው በኋላ እስከ ታሪክ አንጻር የሥላሴ ትምህርት ምን ይመስላል የሚለውን መታችሁ ብትነግሩን በቃ እኛ ራሳችን ተጠቀምንባችሁ ማለት ነው። ግዴታ አይደለም። አሁን የሆነ ከሆኑ ሰዎች ጋር ከኛ ጋርም ከሌላውም ሰው ጋርም ወይም ከሌላው መቃረም እኮ ግድ አይደለም። ቀስ እያልክ ምናምን እየተማማርክ እቺ ነገር እንደዚህ ነው እንደዚህ ነው ምናምን እና በፍቅር ሲሆን እውነትን በፍቅር እንዲል ጳውሎስም እውነትን በፍቅር እየተደረገ ክርስቲያኖችን ማገዝ እንጂ ይሄ ዝም ብሎ በእንደዚህ አይነት ስፒሪት መምጣት የትም አያደርሰንም። እና እንደዛ ብንሆን ጥሩ ነው። ቴንክ ዩ። ይቅርታ በጣም አስረዘምኩባችሁ። ቀጥሉ ጋይስ። ቃለ ሕይወት ያሰማልን ወንድሞች። ይሰማል? አዎ ይሰማል። ቀጥል። ኦኬ አይ ጥሩ ነው። ኦልሞስት አብዛኛው ተብሏል። አሁን ጥሩ ነው። እንደውም አኬ እንዳለው እያልክ መቀጠል ነው። አኬ ስለጨረሰው አኬ እንዳለው አመጣሽ አኬ ያለው እውነት ከሆነ ትላለህ። የምር አኬ እንዳለው ከሆነ በኢየሱስ እኔ ይላል እንደሱ እንዳለው ካሉ ግን እኔ ቅዱስ ሚካኤልን አሁን ጉዳይ ላይ ጭራሽ እኔ እኮ ምንም ነገር አወራለሁ ብዬ ጭራሽ አላሰብኩም። ከዚህ በፊት አላሰብኩም። አሁን ራሱ ስመጣ ራሱ ዝም ብዬ ሰምቼ ብቻ ልውረድ ብዬ ነበር የገባሁት። ጭራሽ እኔ መጀመሪያ ብዬ ከኔ ኋላ ያሉት ጠቅላላ አስቡት። አሁን ይዋሪ እንዳለው አክሊል እንዳለው እየተባልኩ በኢየሱስ ተበላው ጋይስ። አይ እስካሁን ያወራሁት ቀልድ ነው እንዳለው በለው። እስካሁን ያወራሁት ቀልድ ነው። አሁን ወደ ምሩ ግቡ። ይዋሪ አኬ እንደቀለደው ቀልድ በላ አንተም። ያኪ ቀልድ ደስ ይላል። እንቀጥለው። አይ ቀልዱ ተመችቶናል። ተመችቶናል። እንቀጥለዋለን። አሪፍ። ኤኒዌይስ እንደተባለው ያው አሁን ስለእመቤታችን የተነገረው ጉዳይ ምናምን ሁላችንም ከክብር አንጻር ምናምን ቢሆን ሁላችንም እንረዳዋለን። አሁን ግን ከባህሪ አንጻር ኦኬ እመቤታችን ፍጡር ብቻ አይደለችም ከተባለ ሌላ ምንድን ነች ታዲያ? በባህሪ ከሆነ በተፈጥሮ ከሆነ ፍጡር ብቻ ነች እመቤታችን ማለት ኦኬ። ፍጡር ብቻ አይደለችም ከተባለ ከፍጡር ሌላ ምን ልትሆን? ፍጡሩን ፈጣሪማ አትሆንም መቼስ አይደል? ፍጡር ብቻ ነች ማለት ከፍጡራን አባትና እናት የተገኘች ፍጡር ነች ኦኬ።
ከክብር አንጻር ከሆነ ግን ቅድም እንደተባለው በስፋት ተገልጿል ማለት ነው። ሶ በጣም ጥንቃቄ ይፈልጋል። እንደዚህ አይነት ነገሮች ተነግረው ደግሞ ምንም አይነት የአባት ማስረጃ ሳይሰጥ ይህ የቤተ ክርስቲያናችን አስተምህሮ ነው፣ የታወቀ ጥርት ያለ የቤተ ክርስቲያናችን አስተምህሮ ነው። ይሰማል እንዴ? ያ ተቋርጦ ነበር። አዎ የሆነ ኮሜንት እንትን ሲል ቦታ ልቀይር ምናምን ብዬ ነውና አጠር አድርጌ ለመቀጠል የሆነ ነገር ተናግረ ማለት የራስን ሐሳብ ተናግረ ከዛ በኋላ ግን የቤተ ክርስቲያናችን ትምህርት ነው እያልክ መናገር በጣም ይሄ በጣም ነውርም ነው ብዬ ነው የማስበው። ማለት ሶርስ ሳትጠቅስ የቤተ ክርስቲያኗ አንድ መጽሐፍ እንኳን ሳትጠቅስ አንድ አባት እንኳን ሳትጠቅስ ይህ የቤተ ክርስቲያኗ ትምህርት ነው፣ ሊታመን የሚገባ ትምህርት ነው እያልክ መናገር ራሱ በጣም ነውር ስለሆነ ማለት ነው። ኦኬ እኛ ክርስቲያኖች ኦርቶዶክስ ስንሆን የሆነ የቤተ ክርስቲያኒቱ ትምህርት ነው ለማለት ቢያንስ በትንሹ እንደው አንድ አባት መጥቀስ ከተቻለ፣ ካልሆነ ደግሞ ቤተ ክርስቲያኒቱ የምታስተምራቸው ወይም ደግሞ የቤተ ክርስቲያኒቱ ትምህርት መጽሐፍ ጠቅሰህ ነው ማለት ያለብህ። የራስህን ሐሳብ አውርተህ ከዛ በኋላ የቤተ ክርስቲያኒቷ ትምህርትና ሊታመን የሚገባ ነው ብለህ የሆነ ፎልስ ኮንክሉዥን ማስቀመጥ በጣም ትክክል ያልሆነ ነገር ነው ብዬ የማስበው። ሶ በተለይ በነገረ ስላሴ ምናምን የተነሱ ይሄ ሞናርኪ ኦፍ ዘ ፋዘር ምናምን የሚለው ቢያንስ ቴዎሎጂካል ተርም ስለሆነ ሊከብድ ይችላል፣ ሰዎች ላያውቁት ይችላሉ ምናምን፣ ቶሎሬት ልታደርገው ትችላለህ። ግን ያው በቤተ ክርስቲያናችንም አለ አይደለ? ለምሳሌ ፍኖተ እግዚአብሔር ላይ በአብ መሰረትነት የሚባል ትምህርት አለ። በተለይ የኩነት ትምህርት ፍኖተ እግዚአብሔር መጽሐፍ ላይ በአብ መሰረትነት ኦኬ እየተባለ ይነገራል። መሰረት ተብሎ አብ ይነገራል። እንደዚህ አይነት ትምህርቶች አሉ በቤተ ክርስቲያንም በአባቶችም ትምህርት በጣም ብዙ ነው፣ በጣም ብዙ አለ ማለት ነው። ሞራሊክ ዘፋዛ ያ ቶለሬት ሊደረግ ይችላል። ከእውቀት ለማለት ይከብደኛል ወይ ተርሚኖሎጂን ካለማወቅ ምናምን ሊሆን ይችላል ተብሎ ሊታለፍ ይችላል። ኦኬ ነገር ግን የማህፀኗ ፍሬ ራሱ የተባረከው ከሷ የተነሳ ነው ማለት ግን ይሄ በጣም ትልቅ ክህደትም ምንፍቅናም ጭምር ስለሆነ ማለት ነው። ኦኬ ድንግል ማርያም በማህፀኗ ባለው ፍሬ በኩል ታላቅ ክብር አግኝታለች እንጂ የማህፀኗ ፍሬ በእሷ በኩል ያገኘው ክብር በፍጹም የለም። እንደውም ቅዱስ አትናቴዎስ ሲናገር ኮንተ ኢንካሪኔሽን ቃል ስጋ ሲሆን ያገኘው ክብር የለም፣ ይልቁንም የተዋረደው እኛን ስጋን ገንዘብ አድርጎ ራሱን ዝቅ አደረገ፣ ባዶ አደረገ ነው የሚለው። ቃል ስጋ ሲሆን ያገኘው ክብር አለ? ምንም ያገኘው ክብር እኮ የለም። ኦኬ እንደውም ወደ ባዶነት ወይም ደግሞ ዝቅ ወደ ማለት የእኛን የባሪያውን መልክ ገንዘብ ማድረግን ነው የያዘው እንጂ ያገኘው ክብር ምናምን የለም በተዋህዶ ቃል ማለት ነው። ኦኬ ስጋ ነው በተቃራኒው ያገኘው ክብርን ማለት ነው። ክብርን ያገኘው ስጋ እንጂ ቃል አይደለም። ሶ የማህፀኗ ፍሬ ሲባል ስግው ቃል እየተባለ ነው ማለት ነው። ስግው ቃል ከሷ የተነሳ ከተባለ በጣም ትልቅ የቃልም የትምህርትም ህጸጽ ያለበት ንግግር ነው ማለት ነው። እና ጥንቃቄ በጣም ይፈልጋል። በተለይ ማይክ ሲገኝ አንዳንዴ ለእመቤታችን ክብር ወይም ደግሞ ፍቅር እየሰጠን እየመሰለ እሷን የሚያስቆጣ ወይም ደግሞ እሷን ራሱ ጭራሽ የማትቀበለውን ነገሮች እስከ መናገር ድረስ እንደርሳለን ነው። ስለዚህ ጥንቃቄ በጣም ይፈልጋል። ቅዱስ ዮሐንስ እንደተናገረው አንዳንዴ ተራራም ያለ ልክ ከፍ ሲል አዘቅትም ያለ ልክ ማለት አዘቅት ሲሆን ልክ አይደለም። ለዛ ነው ቅዱስ ዮሐንስ መጥምቀ መለኮት ማለት ነው ተራራው ዝቅ ይበል አዘቅቱ ይሙላ ሲል ያለ ልክ የሆኑ ከፍ ማለቶች ያለ ልክ ደግሞ ዝቅ ማለቶች አንዳንዴ
ትክክል አይደለም። ኦኬ እመቤታችንን አከበርን ብለን የማይሆን ምንፍቅና ውስጥ እንዳንገባ ጥንቃቄ ያስፈልጋል። ጭራሽ ደግሞ ቅዱስ ኤጲፋኒዮስ መጥቀስ ለዚህ ትምህርት ቅዱስ ኤጲፋኒዮስ የማይሆን ወይም ደግሞ ስናነብ እንግሊዘኛ አንብበን ከሆነ በተሳሳተ ወይም ደግሞ ምንድን ነው ስናነብ ወይም በተሳሳተ መንገድ አንብበነው ሊሆን ይችላል እንጂ ቅዱስ ኤጲፋኒዮስ ጭራሽ ኮሎሮዲያንስ ኦኬ የሚባሉ እመቤታችንን ቅድም አኬ እንዳለው ባልተገባ ክብር ያከብሩ የነበሩ አካላትን የጻፈ እንግዲህ ብቸኛ የቤተ ክርስቲያን አባት ነው። ስለነዚህ አካላት ራሱ ድንግል ማርያም ትክክል ነው፣ አምላክን ወልዳለች፣ ልናከብራት ልንወዳት ይገባል፣ ነገር ግን ፈጽሞ ልናመልካት አይገባም ብሎ የጻፈ እና እንዲህ የሚያደርጉ አካላት ነበሩ ብሎ ለነሱ ምላሽ የሰጠ ብቸኛ አባት ነው። ጭራሽ እሱ እንዲህ ብሎ ጻፈ ብለህ መናገር ራሱ የቻለ ጥፋት ነው፣ ስህተት ነው። በነገራችን ላይ ኤጲፋኒዮስ በምንድን ነው ያልከው? መኩ ቅዱስ ኤጲፋኒዮስ በተአምረ በነገረ ማርያም ነው ያልከው። ሶርስ ራሱ ሲጠቀስ እና የማይመስል ሶርስ ሲጠቀስ በጣም አንዳንዴ ከባድ ነው እና ጥንቃቄ ብናደርግ፣ ምክንያቱም በእኛ ንግግር ቤተክርስቲያንም ጭምር ስለምናሰድ ማለት ነው። እንዲህ ሶርስ ሲጠቀስ እኮ ሰዎች አያዩትም ወይም ደግሞ አያነቡትም ተብሎ ነው ዝም ብሎ የሚጠቀሰው። ይነበባል እኮ የሚሰማ በጣም ብዙ ሰው እኮ አለ። ስለዚህ ሶርሱን ያነቡታል፣ ሶርሱን በደንብ ይከታተሉታል እና የማይመስል ሶርሶች እየሰጠን ራሳችንን ባናስገምትም ጥሩ ነው። ኦኬ አንብበናል ብለን ሚዲያ ቀርበን እንዴት ተዘጋጅተን መተር ራሱ እንደዚህ አይነት ትላልቅ ስህተቶች ሰው ሚዲያ ሲቀርብ ስፔሻሊ ማለት ነው ለእንደዚህ አይነት ጉዳይ ምላሽ ለመስጠት ቀርቦ እንዴት እንዲህ ያለ ትልቅ ስህተት ራሱ ሊሳሳት እንደሚችል በጣም ነው የሚገርም። ማለት በአጋጣሚ አሁን አጋጣሚ ገብተናል ዳህፀ ልሳን እንደ አጋጣሚ ምናምን ተጠይቀ ምናምን ልትስት ትችላለህ። ኦኬ ዳህፀ ልሳን ሊኖር ይችላል። ተዘጋጅተህ ሄደህ እንደዚህ አይነት ዶግማ ጥሰህ አቡክተህ ትመጣለህ። ሶሪ ለቃሎች ዶግማ ስተህ መምጣት ጥሩ አይደለም፣ ትክክል አይደለም ብዬ አስባለሁ። ቢያንስ የሆኑ ማይነር ነገሮች ልትስት ትችላለህ። ዶግማ ግን በዚህ ልክ የማይጸኗ ፍሬ የተባረከው በእሷ የተነሳ ነው። ይሄ በጣም ከባድ ነገር እና ቅድም አኬ ያላት የሆነች ሀሳብ ነበረች እና ዞሮ ሙሉ ያልኩት የአኬ ሀሳብ ነው። በዞሮ ልጠቅልለው እና በአኬ ሀሳብ ስንጠቀልለው ሚዲያ ላይ ስንመጣ በተለይ ደግሞ የቤተ ክርስቲያኗ ትምህርት ነው እያልን ለመናገር ቢያንስ አንድ አባት ቢያንስ የቤተ ክርስቲያኗ የምታምነው መጽሐፍ ግን ኮታ አድርገን እንኳን እንናገር። ኦኬ እዚህ ቦታ እዚህ ክፍል ላይ እንዲህ ተብሎ ተጠቅሷል ብለን ያለ አውዱ እንኳን ይሁን ቢያንስ ያለ አውዱ እንኳን ይሁን ሶርሱ ከተገኘ ቢያንስ እንትኑ ማለት ሌላ አካል እንኳን አንብቦ ትክክል እንዳልሆነ በዛው ስለሚገመግሙ ማለት አንድ ሶርስ ሳጠቅስ ግን ቤተክርስቲያኒቱ የምታምነው ይህ ነው ካልክ የሆነ ቫጊው የሆነ ኮንክሉዥን ትይዛል። ሶርስ አልጠቀስክም፣ ሰው ማንበብ እንዳይችል አድርጋል። ኮንትሮቨርሻል የሆነ ነገር ህዝቡ ላይ መስጠት ይሆናል። ስለዚህ ፕሊዝ ቢያንስ ሚዲያ ላይ ስንወጣ ማስረጃዎችን እንጥቀስ እና ደግሞ ለሰዎችም እናስብ፣ ለቤተ ክርስቲያንም እናስብ። ኦኬ ብዙ የምናጠፋቸው ሰዎችም ሊኖሩ ስለሚችሉ እግዚአብሔር ይስጥልኝ። አሜን። ቃሉት ያሰማልን ይዋዲ። በነገራችን ላይ ጋይስ እዚያም ኮሜንት ላይ ምናምን እያዩ ነበርና ማለት ያው የፈለጉትን ትኩረት እያገኙ የሚል ነገር አይቼ ነበርና እውነት ነው። እኔ እሱ ላይ በእርግጥ እስማማለሁ። አዊሽ እንደው ጭራሽ ምንም ኢግኖር ቢደረጉ ጥሩ ነበር። ግን በአንድም በሌላ ምክንያት እነዚህ ፕሮቴስታንቶቹ ምናምንም በቃ የቪዲዮ ምናምንም እየሰሩላቸው ምናምን በቃ ወደዛ ሲያሽከረክሩት ስለነበረ እዚህ ሚዲያው ላይ እንዳጋጣሚ ሆኖ ብዙ ልጆች ጋር ደረሰ። እኛ ሳናነሳውም ራሱ ማለት ነው እና ፕሮቴስታንቶቹ ሳይሆን አንዳንድ የኛ ልጆች ናቸው። አትደባብቀው። አይ ፕሮቴስታንቶቹን አይቼ ነው አንቺ የኛ ልጆችም ኦኬ ለቀው ሊሆን ይችላል። ፕሮቴስታንት ልጆቻችንም ካልካቸው እነዛን ሰዎች እሺ መብት ነው። አይ ነው ወይ አላየም ክርስቶስን አለ
ፕሮቴስታንት ወንድሞቻችን እንደውም የእኛን ፎቶ ምናምን አብሮ እየጨመሩበት ላይ ምናምን እንደዚህ ነገር ሲለቁ ነበረ። አላየ ይሆናል እንጂ አሁን የኛ ወንድሞች እህቶችም እንደዚህ ክርስቲያን ወንድሞች ምናምንም እንደዛም አድርገው ከሆነ በአንድም በሌላ ምክንያት ያው ኦልሬዲ ያው ብዙ ሰዎች ጋር ደርሰዋል። እና አሁን እነዚህ ልጆች ደግሞ ዊዝ ኦቶሪቲ ነው ሲናገሩ የሚናገሩት የሆነ እንደ ባለስልጣን ነው ማለት የሆነ እንደ ኦቶሪቲ ነገር ሆኖ ማለት ነው እነሱ ራሳቸው። ይሄ የቤተክርስቲያኒቱ ጽኑ አስተምሮ ይሄንን ግዴታ ልንቀበለው ይገባል ምን አይነት ነገር ማለት ነው። ምንም ባልተጠቀሰበት ሁኔታ የሆነ ነገር ቢጠቀስ አትሊስት እንደው እኛ ይሄ አባት እንዲህ ብሏል ልንቀበለው ይገባል ብሏል ተብሎ የሆነ አባት ሊጠቀስ ይችላል። የክርስቲያን አባቶች እንደ ኦቶሪቲ ሊታዩ ስለሚችሉ ማለት ነው እኛ ጋር። እኛ ራሳችን ግን ኦቶሪቲ አይደለንም። ዝም ብለን ብድግ አድርጋ አንድ ነገር በቃ ይሄ እንደዚህ ነው እያልን እንደዚህ አድርጉ ይሄንን ምናምን ማለት እንኳን አንችልም። እንደዛ ኦቶሪቲ አይደለንም እንዳልኩት እና እነዚህ ልጆች በዛ መልኩ እየተናገሩ ብዙ ሰው ጋር ኦልሬዲ ስለደረሱ ለዛ ነው አሁን መልስ ምናምን እዚህ ጋር እየሰጠ ነው። እና ከእናንተ የምርም አሁን እንደዚህ የሆነ ተከታታይ ቢኖራቸው ኖሮ ያው የላቸውም አክቹዋሊ ለጊዜው ኖራቸው አልኖራቸው የኛ ኮንሰርን አይደለም። ይሄ እንግዲህ ግን ብዙ ሰውን ሊያስተናክል ይችላል በቃ ባጭሩ ስናገር ትላለህ። እና ደግሞ በአህዛብ ዘንድም ቤተክርስቲያንን ያሰድባል። ይሄው በቃ የኢትዮጵያ ቤተክርስቲያን የምታስተምረው እንዲህ ነው፣ ትምህርቷ ይሄ ነው፣ የሥላሴ ትምህርቷ ይሄ ነው፣ በአብና በወልድ መካከል ግንኙነት የለም የሚል ነው ማለት የአስገኝና የተገኘ ግንኙነት የለም። ያስገኝና የተገኘ ግንኙነት አለ አይደል በአብና በወልድ መካከል። ይሄ መቼስ የሚጠፋው ሰው የለም ክርስቲያን ሆኖ ጸሎተ ሃይማኖትን እየጸለየ በአብና በወልድ መካከል ያስገኝና የተገኘ ግንኙነት መኖሩን የማያውቅ የለም። ጸሎተ ሃይማኖትን እስከ ጸለይ ድረስ ጸሎተ ሃይማኖትን ካልጸለይ ክርስቲያን አይደለም ሲጀመር ማለት አትሊስት ጸሎተ ሃይማኖትን ካላወቅ በእምነት ደረጃ በልብ ውስጥ ተጽፎ ከሌለ ጸሎተ ሃይማኖት ማለት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለው ማለት ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ከትንሣኤ ሙታን ድረስ ያለው ማለት ነው። እና